ወደ ቀዳሚው አጭር መረጃችን ስናልፍ ኢትዮጵያም የዲጂታል 2030 ጉዞዋን የሚያፋጥንና የወሳኝ ኩነት ምዝገባን እንዲሁም የነዋሪነት አገልግሎት አሰጣጥን ስር ነቀል በሆነ መልኩ የሚቀይር አዲስ የዲጂታል ሲስተም ይፋ አድርጋለች። የአርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታዬ ግርማ በዲጂታል ኢትዮጵያ 2030 ስትራቴጂ ይፋ በተደረገ መርሃ ግብር እንደገለጹት ይህ አዲስ ሲስተም በሀገር በቀል ተቋምና በሀገር ልጆች የበለጸገ ሲሆን በሀገር ውስጥ ባለሙያዎች በጥራትና በፍጥነት ስራዎችን ማከናወን እንደሚቻል ማሳያ ነው ብለዋል። አዲስ የተዘጋጀው ሲስተም የቤተሰብ ምዝገባን፣ የልደት፣ የጋብቻና የሞት ኩነቶችን እንዲሁም የነዋሪነትና የዝምድና ማረጋገጫ አገልግሎቶችን በአንድ ቋት ውስጥ እንደሚይዝም ምክትል ዋና ዳይሬክተሩ ተናግረዋል። ሲስተሙ የተለያዩ የባለድርሻ አካላትን በቀጥታ የሚያገናኝ ሲሆን በጤና ተቋማት የሚከሰቱ ልደቶችና ሞቶች እንዲሁም በፍርድ ቤት የሚወሰኑ የፍችና የጉዲፈቻ ጉዳዮች መረጃ ወዲያውኑ ለወሳኝ ኩነት አገልግሎት ሰጪዎች እንዲደርሱ ይደረጋል ነው ያሉት። ዜጎች አገልግሎቱን ለማግኘት የግድ መገኘት ሳይጠበቅባቸው በፐብሊክ ፖርታሉ በኩል ባሉበት ሆነው አገልግሎት መጠየቅ ይችላሉ ተብሏል። በተለየ ሁኔታ በተዘጋጀ ሞባይል አፕሊኬሽን አማካኝነት ዲጂታል ሰነዶቻቸውን መያዝና ለሚፈልጉት አካል ማሳየት እንደሚቻልም ተገልጿል። ለዚህ ሲስተም ስኬታማነት እስካሁን 350 ባለሙያዎች አስፈላጊውን ስልጠና ወስደው ወደ ስራ መግባታቸውን ኤኤምኤን ዲጂታል ያገኘው መረጃ ያመላክታል። አዲስ አበባ ከተማን ጽዱና ለኑሮ ምቹ ለማድረግ እየተከናወኑ የሚገኙ ስራዎች ተጨባጭ ውጤት ማስገኘታቸውን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በዘርፉ የተጀመሩ የኢኒሼቲቭ ተግባራቱ የነዋሪውን ሁለንተናዊ ተጠቃሚነት ከማረጋገጥ አንጻር ከፍተኛ አበርክቶ እየተወጡ መሆኑም ተመላክቷል። ሀብታሙ ሙለታ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር አዲስ አበባን እንደ ስሟ የማድረግና ተመራጭ ተወዳዳሪ ከሁሉ በላይ ደግሞ ለኑሮ ተስማሚ ትሆን ዘንድ በርካታ ስራዎችን ሲያከናውን ቆይቷል። እነዚህ ስራዎች በመንግስትና ሕዝብን በማስተባበር ሲከናወኑና እየተከናወኑ ያሉ ናቸው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ አዲስ አበባን ጽዱና ለኑሮ ምቹ ለማድረግ እየተከናወኑ የሚገኙ ስራዎች ተጨባጭ ውጤቶች እያስገኙ መሆኑን ገልጸዋል። የሞዴል ብሎክ ፈጠራው የሚጀምረው ከልኩ ነው። አንዱ ወደ ስታንዳርድ ማምጣት ነው። አካባቢዎቹን ወደ ስታንዳርድ ማምጣት ነው። አካባቢዎቹን ንጹህ ማድረግ፣ ከቆሻሻ የጸዱ እንዲሆኑ ማድረግ ነው። በቂ መሰረተ ልማት የተሟላላቸው እንዲሆኑ ማድረግ ነው። ከምንም ነገር በላይ ደግሞ ሰዎች ደህንነታቸው ተጠብቆ የሚኖሩበት አካባቢ እንዲሆን ማድረግ ነው። ከዚህ አንጻር በጣም ለኑሮ የተመቸ ሰው በሰላም ወጥቶ የሚገባበት በብርሃን የተሞሉ አካባቢዎችን ከዚህ ዝብርቅርቅ ያለ የነበረውን የከተማ ገጽታ የቀየረ ወደ ስታንዳርድ የመጣበትን አይነት ሁኔታ ነው ያየነው። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በክፍለ ከተማው የመርካቶ አካባቢን ጨምሮ ሌሎች በተመረጡ አካባቢዎች ሞዴል ብሎኮችን የመፍጠር ስራ ሲሰራ መቆየቱን ጠቁመው ስራዎቹ ከህዝብ ጋር በመቀናጀት እየተከናወኑ ናቸው ብለዋል። እያንዳንዱን የምታዩት መብራት፣ የምታዩት ጽዳት፣ የምታዩት ስታንዳርድ በሙሉ የጠበቀው ራሱ ነዋሪው ነው። ስለዚህ ህዝብ ካመነ የበለጠም ነገር መስራት እንደሚቻል የኛ የማስተባበር ውስንነት ካልሆነ በስተቀር በተገቢው ማስተባበር ከቻልን ከዚህም በላይ ብዙ ነገር መስራት እንደሚቻል ትምህርትም ጭምር የወሰድንበት ነው። የአዲስ አበባ ከተማ ጽዳት አስተዳደር ዋና ዳይሬክተር ኢንጂነር ገዛኸኝ ደሲሳ አዲስ አበባን ከቆሻሻ የነጻች የማድረግ ተግባር አካባቢ ንጹህ ከማድረግ በተጨማሪ ዘርፈ ብዙ ጠቀሜታዎች እያስገኘ ያለ ስራ መሆኑን ተናግረዋል። ባለፈው ሩብ ዓመት ወደ 515 ሚሊዮን ከመልሶ መጠቀም ገቢ አግኝቷል። ወደ 350 የሚጠጉ ማህበራት በዚህ ዘርፍ ላይ ተደራጅቷል። ወደ 33 የሚጠጉ የኢንዱስትሪዎች መልሶ ለመጠቀም ፕሮሰስ የፕላስቲክ የጀርካን የተለያዩ ነገሮችን ፕሮሰስ የሚያደርጉ ኢቭን የፋብሪካ ውጤቶችን ኤክስፖርት በማድረግ ገቢ የሚያመጡ አሉ። የስራ እድል ተፈጥሯል። በኮምፖስት በመጥረጊያዎች በሲባጎ በመስራት ከዚህ ዘርፍ ከፍተኛ ውጤት እየተገኘ ነው የሚገኘው። ከቆሻሻ የንጹህና ሞዴል የሆኑ ከባቢዎችን ለመፍጠር እየተደረጉ ያሉ ጥረቶች በርካታ ትሩፋቶች ይዘው እየመጡ መሆናቸውን የገለጹት ደግሞ ነዋሪዎች ናቸው። ቀደም ሲል እዚህ አካባቢ በጣም የተጨናነቀ ለጥበቃ ምቹ ያልሆነ አንዳንድ ጸጉር ለውጦችም ወንጀል እየሰሩ የሚደበቁበት ቦታ በምሽት ላይ አያስተላልፍም። ዛሬ ላይ ይሄ
የተሰራው ስራ እጅግ በጣም ደስ የሚል ነው። ንጽህናው እንደምታየው አይነቱ ፍርድ ይፈርዳል። በጣም አምሮበታል። እንዲህ አልነበረም፣ ጨለማም ነበረ። አሁን ግን በጣም ያማረ ነው። ከተማ መርካቶ ተለውጣለች። እውነት እንኳን መርካቶ ህዝቡ ራሱ ተለውጧል። የተጀመሩ ጥረቶችን በሁሉም የከተማው አካባቢዎች በማስፋፋት ጽዱና ለኑሮ ምቹ የሆነች አዲስ አበባን የመፍጠር ስራ ተጠናክሮ እንደሚቀጥል ኢንጂነር ወንድሙ ሴታ ገልጸዋል። የጀመርነው ጥረት የሆነን ሰፈር ብቻ ነጻ ማውጣት አይደለም፣ ደህንነቱ እንዲጠበቅ ወይም ለኑሮ ምቹ እንዲሆን ማድረግ አይደለም። አዲስ አበባን በሁሉም ነገር ሞዴል ማድረግ፣ አዲስ አበባን ሁሉም አካባቢ ድሃ የሚኖርበት ሀብታም የሚኖርበት ንግድ የሚከናወንበትም ሰዎች የሚኖሩበትም ሌሎች ትላልቅ የቢዝነስ እንቅስቃሴዎች ያሉባቸው ቦታዎች በሙሉ በተመሳሳይ ስታንዳርድ መጥተው የከተማችን ነዋሪዎች የተሻለ ኑሮ የሚኖሩበት ተደስተው የሚነግዱበት የሚኖሩበት አካባቢ እንዲሆን ከማድረግ አንጻር የሰራነው ስራ ሁሉንም ከተማ ያዳርሳል የሚል ሙሉ እምነት እንዲኖረንም ያደረገ ጭምር ነው። በአዲስ ከተማ ክፍለ ከተማ አስተዳደር በራስ አቅም በመርካቶና በተለያዩ ወረዳዎች የተሰሩ የብሎክ ስታንዳርዳይዜሽን ማስጠበቅ ስራዎችን የአዲስ አበባ ከተማ አስተዳደር የስራ ኃላፊዎች፣ የክፍለ ከተማ አስተባባሪ ኮሚቴዎችና አመራሮች ተዘዋውረው ጎብኝተዋል። ቀጥለናል። የተወደዳችሁ ከኛ ጋር ስለሆናችሁ ዲጂታል ማስታወቂያዎች የከተማዋን ገጽታ ከመቀየርና ስታንዳርድ ከማስጠበቅ አኳያ የላቀ ሚና እንዳላቸው ተገለጸ። የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን ዲጂታል ማስታወቂያ ለቱሪዝም ምርታ በሚል መሪ ቃል ውይይትና የእውቅና መርሃ ግብር አዘጋጅቷል። እንግዲህ ቀደም ብላ ሪፖርተራችን ቤቴሌም አየነው ለመግለጽ ሞክራልን ነበረ። አጠቃላይ የሁነቱ ላይ ምን ድርጊቶች እየተፈጸሙ ነው፣ ምን አይነት ውይይቶችና የእውቅና ፕሮግራሞችስ እየተካሄዱ ነው የሚለውን ልትገልጽልን ደግሞ በቀጥታ መስመራችን ላይ ትገኛለች። ከእሷ ጋር ነው የተወሰነ ቆይታ የምናደርገው። ቤቲ እንደምንወልሻል። እስኪ አጠቃላይ በውይይት መድረኩ ምን አይነት ርዕሰ ጉዳዮች እየተነሱ ነው የሚገኘው፣ የእውቅና መርሃ ግብሩ ስለነማን ነው የሚለውን ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ። በድጋሚ እንግዲህ ቀደም ሲል እንደገለጽኩት የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ያዘጋጀው መድረክ ነው። ይህ መድረክ ደግሞ በተለይ ትኩረቱን ያደረገው የዲጂታል ማስታወቂያ ላይ ነው። የዲጂታል ማስታወቂያ እንግዲህ የከተማዋን ስታንዳርድም ከማስጠበቅ አንጻር ከፍተኛ የሆነ አበርክቶ እንዳለው ነው የተገለጸው። ከዚህ በፊት ከተማችን ላይ የአፍሪካ ሕብረት ጉባኤን ጨምሮ የተለያዩ ሁነቶች በሚዘጋጁበት ስቲከሮችን ባነሮችን በማዘጋጀት ነበረ ቦታዎችን ውብ ለማድረግ ለማሳመር ሲሞከር የነበረው። አሁን ላይ ግን ይህ በብዙ እጥፍ ተቀይሮ ከተማዋም የራሷ የሆነ መልክ እንዲኖራት የምትታወቅበት ገጽታ እንዲኖራት ያስቻለ ነው። እንግዲህ እንደምናውቀው በዲጂታል አማራጮች የተለያዩ ነገሮችን ማስታወቅ የሚቻልበት ምርት፣ አገልግሎት ከዛም በተጨማሪ ደግሞ በተለይ ከተማዋ ላይ እየተካሄዱ ያሉ ሁነቶችን ለነዋሪዎች ለማስገንዘብ የሚጠቀም የሚረዳ መንገዱ ነው እየሄደበት ያለ መሆኑን ነው የሚገለጸው። በተለይ ደግሞ የውጭ ማስታወቂያ ፈቃድ አሰጣጥ ቁጥጥር አንዱ የዚህ ባለስልጣን መስሪያ ቤት ኃላፊነት እንደመሆኑ የዛሬው መርሃ ግብርም ትኩረቱን አድርጎ እዚህ ላይ ውይይት እንዲደረግ የተፈለገበት ምክንያት እንደሚታወቀው አሁን ከተማችን እንደ ሀገርም ደግሞ ዲጂታል ኢትዮጵያን ለመገንባት በሚደረገው ሂደት ውስጥ ከተማዋ እየሄደችበት ያለው ሂደትም ይህ አንዱ ማሳያ እንደሆነ ነው የተገለጸው። እንግዲህ ከዛም በተጨማሪ ደግሞ የዚህ ባለስልጣን መስሪያ ቤት ዋና ዳይሬክተር ኢንጂነር ህይወት ሳሙኤል መልእክት አስተላልፈው ነበረ። እንግዲህ ዓለም አቀፍ የሆነ ተሞክሮም እንደሚያሳየው ይህ የከተማን ውበት ለመጨመር የዲጂታል ማስታወቂያ ሂደት ማለት ነው የከተማን ውበት ከመጨመርም በተጨማሪ ደግሞ መዳረሻዎችን የተለያዩ የሚጎበኙ የቱሪስት መስህቦች በከተማም ላይ ያሉ ሀገሪቱ ለመጎብኘት የሚመጡ የውጭ ዜጎችም ደግሞ ከአዲስ አበባ በተጨማሪ የተለያዩ የቱሪስት መዳረሻ ስፍራዎች እነማን ናቸው የሚሉትን በሚያልፉበት በሚንቀሳቀሱበት ቦታ ሁሉ እየተመለከቱ እንዲሄዱ አማራጭ የፈጠረ መሆኑን ነው የተናገሩት። ከተማዋም ደግሞ አንድ የሆነ የራሷ መገለጫ መልክ እየሆናት የመጣ ነው ይህ የዲጂታል ማስታወቂያ ሲሉ ነው የገለጹት። በተለይ ደግሞ እነዚህ ህገወጥ የሆኑ የማስታወቂያ ሂደቶችን ከማስቀረትም አንጻር ከፍተኛ የሆነ ለውጥ እንዲመጣ ያደረገ ነው። ከዚህ ቀደም ይደረግ የነበሩ በተለያዩ የከተማዋን ገጽታም የሚያበላሹ አካባቢንም የሚበክሉ አይነት ነበሩ ወረቀቶች በየቦታው በየድርጅቶቹም ደግሞ ስማቸው የተለጠፉ ለእይታም ሳቢ ያልሆኑ ገላጭነትም የሌላቸው እንደነበሩ ነው ሲጠቆም የነበረው። አሁን ግን ይህን ከመቅረፍ አንጻር ከፍተኛ ስራዎች መሰራታቸው ተገልጿል። በዚህ በተጨማሪም ደግሞ የውይይት ሰነድ ቀርቦ ውይይት ተካሂዶበታል ማለት ነው። ግንባታ ቁጥጥር ክፍል ኃላፊ የሆኑት ኢንጂነር አበበ ናቸው ይህንን የውይይት ሰነድ ያቀረቡት። በተለይ ሰነዱ ትኩረቱን ያደረገው ሁሉም የመንግስትና የግል ተቋማት ይህ የዲጂታል ማስታወቂያ ስታንዳርዱን በጠበቀ መልኩ እንዲሆን የራሳቸውን አስተዋጽኦ ሊያበረክቱ እንደሚገባ ምን አይነት ጉዳዮች ናቸው በዚህ የዲጂታል ማስታወቂያ ላይ ሊሄዱ የሚገቡ፣ በተለይ ደግሞ የተለያዩ ምርትና አገልግሎቶች በሚተዋወቁበት ጊዜ ከባህላችን ያፈነገጡ ትኩረት ለመሳብ በሚል የማህበረሰቡን እሴትም የሚነኩ የሚጥሱ ከሆኑ እነዚህ
አይስተናገዱም። እንዲሁም ሌሎችም ደግሞ የራሳቸው መስፈርቶች እንዳላቸው የማስታወቂያ የሚፈልጉ አካላት ህጋዊ የሆነ ንግድ ፍቃድ ያላቸው ሂደትም እንዳለው ይህም በሰነዱ ላይ የተነገረ ጉዳይ ነው ማለት ነው። የማስታወቂያ አቀራረብም እንግዲህ አንዱ ትኩረት ሊደረግበት የሚገባ መሆኑን የተገለጸው። በተለይ ደግሞ ይህ በከተማችን ያለው የዲጂታል ማስታወቂያን ስንመለከት ሀገራት መሪዎች ወደ ሀገራችን በሚመጡ ጊዜ ዜጎች በሄዱበት በታክሲ ቦታዎችም በመንገዶችም በድልድዮች አካፋዮች ላይ በሚደረጉ ትልልቅ ስክሪኖች ላይ በከተማዋ እየተከናወኑ ያሉ ሁነቶችን በቅርብ ስለ ሀገራቸው ስለ ከተማቸው እንዲገነዘቡ ከማድረግ አንጻር ትልቅ አስተዋጽኦ አለው። የከተማ መሪዎችም ደግሞ ይቅርታ በከተማ በሚኖራቸው ዝውውር ቅኝት ውስጥ የራሳቸውን ምስሎችን ይመለከታሉ። እንኳን ደህና መጣችሁ የሚሉ መልእክቶች ማለት ነው። ይህም ደግሞ ከዲፕሎማሲ አንጻር የራሱን የሆነ መቀራረብን እንዲፈጥር ያደረገ መሆኑን ነው የተገለጸው። በአጠቃላይ ደግሞ በዚህ ሂደት ውስጥ ቁጥጥር በማድረግ እንዲህ አይነት ማስታወቂያዎችንም ደግሞ የሚሰሩ አካላትን በማስተባበር የራሳቸውን አስተዋጽኦ ያበረከቱ የመንግስትና የግል ባለድርሻ አካላት እውቅና ይሰጣቸዋል ማለት ነው። አጠቃላይ መርሃ ግብሩ እንግዲህ ይህን ነው የሚመስለው። ሳለ መልካም ሪፖርተራችን ቤተልሔም አየነው ላደረሽን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኝቻለሁ። ቀጥለናል። የተወደዳችሁ ተመልካቾቻችን ወደ ሌላኛው ጉዳያችን ነው የምናልፈው። የአዲስ አበባ የመንግስት ንብረት አስተዳደር ባለስልጣን የመንግስት የሀብት አስተዳደር ስርዓቱን በዘመነ ቴክኖሎጂ በመደገፍ ብክነትን መቀነስ የሚያስችል የስቶክ ኦንላይን አገልግሎት ይፋ አድርጓል። ይህን ደግሞ እየተከታተለ የሚገኘው ሪፖርተራችን ሄኖክ ዘነበ በቀጥታ መስመራችን ላይ ይገኛል። ከእሱ ጋር የተወሰነ ቆይታ እናደርጋለን። ሄኖክ እንደምሏል። እስኪ አጠቃላይ ስቶክ ኦንላይን ምንድን ነው? እንዴትስ ነው ብክነትን የሚከላከለው የሚለውን ለተመልካቾች መረጃዎቹን አጋራለን። እጅግ አድርጌ አመሰግናለሁ። አንተንም እንደዚሁም ደግሞ ተመልካቾቻችንም እጅግ አድርጌ አመሰግናለሁ። በዛሬው ዕለት እንግዲህ በመግቢያ ላይ እንዳልከው የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን የስቶክ ምዝገባን በይፋ አስጀምሯል። በዚህ የስቶክ ምዝገባ የኦንላይን አገልግሎት እንግዲህ የተለያዩ አገልግሎቶችን እንደሚሰጥ ነው የተናገረው። በመርሃ ግብሩ ላይ የተለያዩ እንግዶችም ተገኝተዋል። ከተገኙ እንግዶች መካከል በክብር እንግድነት የተገኙ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን በዚህ ንግግር ባደረጉበት ወቅት እንግዲህ አንዱ የዲጂታል ኢትዮጵያን የመገንባት ወይ ደግሞ ዲጂታል የሆነ አገልግሎቶችን መስጠት ትልቁ ትኩረት ነው። በተለይም ደግሞ ስሉጥ ከተማን ወይ ደግሞ የዘመነች ከተማን እውን ለማድረግ በሚደረገው ሂደት ውስጥ አገልግሎቶችን በዲጂታል ታግዞ ዘመናዊ አገልግሎቶችን ለተገልጋዩም ሆነም አገልጋዩንም በሚያረካ መልኩ መስጠት ዋነኛ ግብ ተደርጎ እየተሰራበት ይገኛል ብለዋል። እንግዲህ ከዚህ በፊት የነበሩ የስቶክ ወይ ደግሞ የመንግስት የንብረት አስተዳደር በተለይም ደግሞ አላቂ ንብረቶች የምዝገባ ሂደታቸው እንደዚሁም የአስተዳደር ሂደታቸው ላይ ከፍተኛ ክፍተት የነበረበት መሆኑን ነው ያነሱት። ነገር ግን ከዚህ ጋር ተያይዞ የሚፈጠሩ ችግሮች በርካቶች ናቸው። የንብረት ውድመት ወይ ደግሞ የንብረት አላግባብ ጥቅም ላይ የመዋል ሁኔታ ይስተዋላል። የንብረት መባከን ይስተዋላል እና እነዚህን ችግሮች ሙሉ በሙሉ የሚፈታ መሆኑን አቶ አብዱልቃድር ተናግረዋል። ከዚህ ጋር ተያይዞ እንግዲህ በርካታ ችግሮች የነበሩበትን ሂደት ከመፍታት ባሻገር አዲስ አበባ ራሷን እያዘመነች በምትሄድ ራሷን እያሳደገች በምትሄድበት ሂደት ውስጥ ዘመናዊ አገልግሎቶችን ተደራሽ ማድረግ አንዱ መሆኑ ነው የተናገሩት። ከዚህ በፊት አንዱ ተቋም ላይ የነበረ የመንግስት ንብረት በሌላው ተቋም ላይ አይስተዋልም። አንዱ ጋር ከፍተኛ ክምችት ይኖራል፣ ሌላው ጋር ደግሞ እንደዛው እጥረት ይኖራል እና እነዚህን በማስተዳደር በዘመናዊ መንገድ ታግዞ በማስተዳደር የመንግስትን ንብረት በአግባቡ ለሚመለከተው አካል ወይ ደግሞ ለሚፈለገው ተግባር ጥቅም ላይ ማዋል የሚያስችል ዘመናዊ አገልግሎት መሆኑን ተናግረዋል። ከዚህ ጋር ተያይዞ በርካታ ችግሮች ይስተዋሉበት የነበረውን ዘርፍ በዚህ ልክ ማሳለጥ በዚህ ልክ እውን ለማድረግ እንግዲህ ከዚህ በፊት የቋሚ ንብረቶች ላይ የታየው አመርቂ ውጤት በዚህም ሊደገም እንደሚገባ አቶ አብዱልቃድር ጥሪ አቀርበዋል። በተመሳሳይ የባለስልጣኑ ዋና ስራ አስኪያጅ አቶ ዩሱፍ ኢብራሂምም ከዚህ በፊት ውስብስብ የነበረ የመንግስት የንብረት አስተዳደር ችግሮች ይስተዋሉ ነበረ። በርካታ የሰው ኃይልን የሚጠይቅ በርካታ ወረቀቶችን የሚጠይቅ አስተዳደር ስርዓት ነበረ። ከዚህ ጋር ተያይዞ እንግዲህ ከፍተኛ የመንግስት በጀት የሚባክንባቸው ዘርፎች መካከል የአስተዳደር ስርዓቱ ላይ የሚታዩ ክፍተቶች መሆናቸውን ተናግረዋል። ነገር ግን እነዚህ ንብረት በአግባቡ በማስተዳደር በዘመናዊ ቴክኖሎጂ ታግዞ በማስተዳደር ከተማዋንም አንዱ በዘመናዊነትን ከማሳለጥ ባሻገር የመንግስት ንብረትን ጥቅም ላይ እንዲውል ማድረግ ይቻላል። የሚባክኑ ንብረቶችን መታደግ ይቻላል እና እነዚህን ይባክኑ የነበሩ ንብረቶችን ለሌላ የከተማው እድገት ጥቅም ላይ መዋል ለሌላው የከተማው አገልግሎት ላይ መዋል የሚቻልበት ሁኔታ መፈጠሩን ነው የተናገሩት አቶ
አቶ ዩሱፍ ኢብራሂም እንግዲህ ሌሎች መሰል ችግሮችንም የሚቀርፍ መሆኑን ነው የተናገሩት። በተለይም እንግዲህ ኢትዮጵያ የዲጂታል 2025ን አጠናቃ ወደ ዲጂታል 2030 እየገባች ትገኛለች እና አንዱ ማሳያ ተደርጎ የሚወሰደው ዘመናዊ የሆነ የመንግስት የንብረት አስተዳደርን ነው። ከዚህ ጋር ተያይዞ የከተማው ገቢ ለመጨመር እንግዲህ ከተማን በተለያዩ መስኮች እያደረገች የምትገኘውን የኢንቨስትመንት ስራዎች የተለያዩ መሰረተ ልማቶችን ለህብረተሰቡ ተደራሽ ለማድረግ በምትሰራው ስራ ገቢን ማሳደግ አንዱ ነው እና አንዱን ገቢ ለማሳደግ ደግሞ ውስጥ ያሉ ገቢዎችን ውስጥ ያሉ ወጪዎችን መቆጠብ አንዱ ተደርጎ የተቀመጠ አቅጣጫ አለ። ይህን አቅጣጫ ተግባራዊ በማድረግ ሂደት ውስጥም ይህ የመንግስት የንብረት አስተዳደርን በኦንላይን ወይ ደግሞ በዘመናዊ ቴክኖሎጂ ታግዞ ተግባራዊ ማድረግ አንዱ ሁነኛ መፍትሄ ነው ተብሎ ነው የተወሰደው። አቶ ዩሱፍ ኢብራሂም ከዚህ ጋር አያይዘው በርካታ ስራዎች በመስሪያ ቤቱ እየሰራ እንደሆነ ባለስልጣን መስሪያ ቤቱ በርካታ ተግባራትን እያከናወነ መሆኑን ተናግረዋል። ከዚህ ቀደም በታየው የቋሚ ንብረቶች አስተዳደር ስርዓት ላይ የተያየው የኦንላይን የማስተዳደር የኦንላይን የመቆጣጠር ስራ ላይ ከፍተኛ አመርቂ ውጤት ተገኝቷል። በክብርት ከንቲባም ወይዘሮ አዳነች አቤቤም የተሰጠው አቅጣጫን ተግባራዊ በማድረግ ረገድ ውጤት መጥቷልና ከዛ ተነስቶ ይህንን ደግሞ ተንቀሳቃሽ ወይ ደግሞ አላቂ ንብረቶችን ጭምር የስቶክ ንብረቶችን የማስተዳደር ስራ ይሰራል። ይህ እንግዲህ ምንድነው በውስጡ የያዘው ስንል ማንም የዚህ ዘርፍ ላይ የተመደበ ሰው ወይ ደግሞ አንድ ይህንን አገልግሎትን ማግኘት የሚፈልግ አካል ካለበት ሆኖ በእጅ ስልኩ ላይ መተግበሪያውን በመጫን በእጅ ስልኩ ላይ ትዕዛዝ መስጠት ይቻላል። እንደ ድሮ ወረቀት ይዞ ሞዴል 20 ይዞ መራራጥ አያስፈልገውም። ምላሽ የሚሰጥም አካል እንደዚሁ ካለበት ስፍራ ሆኖ ይህንን ምላሽ መስጠት ይችላል እና በዚህ ዘርፍ ያለውን የወረቀት ብክነትም እንደዚሁ ደግሞ ዘመናዊ አሰራሮችን ከመዘርጋት አኳያ የሚያበረክተው አስተዋጽኦ ከፍተኛ ነው ተብሏል። ለዚህም እንግዲህ ለተግባራዊነቱ ሁሉም የሚመለከተው አካል በእርግጥ በመተግበር ይገባል ወይ ደግሞ የነሱን ኮሚትመንትና ተጠያቂነትን ይጠይቃል ብለዋል። በመድረኩ የተገኙ ሰዎችም ይህንን ለማድረግ ከፍተኛ ችግርን የሚፈታ ቴክኖሎጂ ከመሆኑ ጋር ተያይዞ ቁርጠኛ መሆናቸውን ተናግረዋል። የአዲስ አበባ እንግዲህ ቴክኖሎጂና ኢኖቬሽን ተቋምም ይህንን መተግበሪያ አበልጽጎ ወይ ደግሞ ሲስተሙን አበልጽጎ ይፋ አድርጓል እና ይሄ ሙሉ በሙሉ እስከ ሰኔ ወር ድረስ እንደሚገባ ነው እየተመለከተው። አጠቃላይ በመድረኩ የተነበረው ሁነት ይህንን ይመስላል። መልካም ሪፖርተራችን ሄኖክ ዘነበ ላደረስከን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኝቻለሁ። ቀጥለናል። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ እየተከበረ ይገኛል። የአካል ጉዳተኞች ቀን የማጠቃለያ መርሃ ግብር እንደ አዲስ አበባ በከተማ አቀፍ ደረጃ በአድዋ ድል መታሰቢያ ሙዚየም በተለያዩ ሁነቶች እየተካሄደ ይገኛል። መረጃዎቹን ሊያደርሰን ደግሞ ሪፖርተራችን ንጉሱ በቃሉ በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ንጉሱ እንደምሏል። እንግዲህ በመግቢያችን ሌሎች ሪፖርተሮቻችን ሳገኝ አንተ ጋር አልተገናኘውም ነበረ። እንደምሏል። እስኪ አጠቃላይ በአድዋ ድል መታሰቢያ እየተከበረ ያለው የአካል ጉዳተኞች ቀን እንዴት እየተከበረ ነው? ምን መልእክቶች ተላለፉ? የሚለውን ለተመልካቾች መረጃዎቹን አጋራለን። አመሰግናለሁ። እንደምንውላል ተስፋነኝ እንዲሁም ተመልካቾቻችን እንደምንውላችኋል። አንተም እንግዲህ በመግቢያችን ላይ ቀድመህ እንዳነሳው የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ በተለያዩ መርሃ ግብሮች እየተከበረ ነው የሚገኘው። በተለይም ደግሞ እንደ አዲስ አበባ እንግዲህ የአካል ጉዳተኞችን መብት ለማስጠበቅና አካል ጉዳተኞች በየትኛውም አግባብ ተሳትፏቸው እንዲጨምር ለማድረግ በተለያዩ ሁነቶች ፕሮግራሙን ስታከብር ቆይታለች ማለት ነው። የዚህ ፕሮግራም ማጠቃለያም ዛሬ እንግዲህ በአድዋ ሙዚየም እየተካሄደ ነው የሚገኘው ማለት ነው። በተለይም ደግሞ የአካል ጉዳተኞች ቀን አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ነው እየተከበረ የሚገኘው ማለት ነው። ይህ መሪ ቃል እንግዲህ በተለይም የአካል ጉዳተኞችን አካታችነት ለማሳደግና በየትኛውም ዘርፍ አካል ጉዳተኞች ተሳትፏቸው እንዲጨምር ለማድረግ ትልቅ መነሳሳትን እንዲፈጥር የተሰየመ ስለመሆኑ ነው በመድረኩ የተጠቀሰው ማለት ነው። በተለይም ደግሞ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጅት ደበላም ተገኝተው ባስተላለፉት መልእክት ቀኑን ከማክበር ባሻገር ማለት ነው የአካል ጉዳተኞች ቀን ሲከበር በተለይም ደግሞ አካል ጉዳተኞች በየትኛውም መድረክ እኩል የሚሳተፉበት መብታቸው የሚረጋገጥበትና ፍትሐዊ ተጠቃሚነት እንዲኖራቸው የማድረጉ ሂደት በስፋት እየተሰራ ስለመሆኑ ነው የተጠቀሰው ማለት ነው። እንደ አዲስ አበባ ከተማ አስተዳደርም በተለይም ደግሞ ከተማ አስተዳድሩ ለአካል ጉዳተኞች ቅድሚያ በመስጠት እኩል ተጠቃሚ እንዲሆኑ
በተለያዩ ዘርፎች እንዲሰማሩና አምራች ዜጎች እንዲሆኑ ከማድረግ አኳያም በስፋት እየተሰራ ስለመሆኑ ነው ወይዘሮ ቆንጅት ያነሱት ማለት ነው። ከዚህ በኋላም እንግዲህ ልክ ከተማ አስተዳደሩ ከዚህ በፊት ያደርገው የነበረውን ተግባር አጠናክሮ በመቀጠል በተለይም ደግሞ አካል ጉዳተኞች በተለያዩ ዘርፎች እንዲሰማሩ በማድረግ ለአዲስ አበባ እድገት ብሎም ደግሞ ለሀገር እድገት ጠቃሚ ዜጎች እንዲሆኑ ከማድረግ አኳያ ሰፊ ስራዎችን እየተሰሩ ስለመሆኑ ነው ወይዘሮ ቆንጅት ያነሱት ማለት ነው። በመድረኩም እንግዲህ አካል ጉዳተኞች የተለያዩ ችሎታቸውን የሚያሳዩ የጥበብ ስራዎችን እንዲሁም ደግሞ በተሰማሩበት ዘርፍ አምራች ሆነው ተደራጅተው በከተማ አስተዳደሩ በሰጣቸው የስራ እድል ማለት ነው ያመረቷቸውን የተለያዩ እንግዲህ የጫማዎችም አሉ ቦርሳዎችም አምራች ሆነው በስፋት ራሳቸውን ከመጥቀም ባለፈ ቤተሰቦቻቸውን እያስተዳደሩ ሀገርንም እየጠቀሙ ስለመሆኑ ነው የተመለከትኩት ማለት ነው። ከዚህ ባሻገር እንግዲህ አካል ጉዳተኞችን በሰጡት ሀሳብ በተለይም ደግሞ የአካል ጉዳተኞች ቀን በሀገር አቀፍ ደረጃ በዚህ መንገድ እንደ ከተማ አስተዳደርም በስፋት መከበሩ ከተማ አስተዳደሩ ለአካል ጉዳተኞች እያደረገ ያለውን አስተዋጽኦ ከማሳየት ባሻገር ማለት ነው በዚህ መንገድ መከበሩ ራሳቸውን እንዳነሳሳቸውና ለቀጣይም እንግዲህ አነሳስተው በተለያዩ ስራዎች እንዲሳተፉ ከማድረግ አኳያ ሰፊ ስራ ነው እየተሰራ የሚገኘው ማለት ነው ሳህለ ገብርኤል። ከዛ ባሻገርም እንግዲህ በተለይም ደግሞ አካል ጉዳተኞች ቀኑ በዚህ መንገድ ሲከበር ነገም ለሌላ እድገት ነገም ለሌላ ስራ እንደሚነሳሱ በስፋት የተጠቀሰበት መድረክ ሆኗል ማለት ነው። ሳህለ ያለኝ መረጃ ይሄን ይመስላል። መልካም ሪፖርተራችን ንጉሱ በቃሉ ላደረስከን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። የተወዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። ከአፍታ መሸጋገሪያ በኋላ ተመልሰን እንገናኛለን። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ የራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። ከመሸጋገሪያ መልእክቱ ተመልሰናል። የዜና አዲስ መረጃዎችን አሁንም እንደቀጠሉ ናቸው። ከጥር 23 ጀምሮ የፕላስቲክ ከረጢቶችን መጠቀም ማምረትና ወደ ሀገር ውስጥ ማስገባት በሕግ እንደሚያስቀጣም የፌዴራል አካባቢ ጥበቃ ባለስልጣን አስታወቀም። ባለስልጣኑ የፕላስቲክ ከረጢቶች ክልከላ አዋጅን ለመተግበር በሚያስችሉ ጉዳዮች ዙሪያ ከባለድርሻ አካላት ጋር ምክክር አካሂዷል። እንግዲህ ቀደም ብለን በመግቢያችን ላይ ሪፖርተራችን መሐመድ ኑራሊ ይህንን ጉዳይ እየተከታተለ እንደሚገኝና ወደ በኋላ ደግሞ መረጃዎችን እንደሚያደርሰን ጠቁሞን ነበር። አሁን በቀጥታ ወደሱ ነው የምናልፈው። መሐመድ እንደምላል፣ እስኪ አጠቃላይ ምን ይመስላል ውይይቱ እየተካሄደ የሚገኘው? ምናልባትም እንግዲህ ቀደም ብሎ እነዚህ የፕላስቲክ ከረጢቶችን መጠቀም እንደሚያስቀጣም በአንዳንድ ማህበራዊ ሚዲያዎች ላይም ሲሰራጭ ነበርና እውነታው ምንድን ነው? ከመቼ ጀምሮ ነው እነዚህ ነገሮች ክልከላ የተጣለባቸው የሚለውን ለተመልካቾች መረጃዎቹን አጋራለን። አመሰግናለሁ ሳህለ። ቀደም እንግዲህ መግቢያ ላይ እንዳነሳሁት የአካባቢ ጥበቃ ባለስልጣን የቆሻሻ አወጋገድ ስርዓትና እንዲሁም ደግሞ የፕላስቲክ ምርቶች ከረጢቶችን ማስወገድ የሚያስችል ያለመ መርሃ ግብር ከባለድርሻ አካላት ጋር ባለስልጣኑ በስካይላይት ሆቴል
ውይይት እያካሄደ ይገኛል ማለት ነው። እንግዲህ በዚህ መርሃ ግብር ላይ በተለይ ይህንን የፕላስቲክ ምርቶች የሚያመርቱ እንዲሁም ደግሞ የተለያዩ በዚህ ላይ የሚሳተፉ ሰዎች አካላትም የተገኙበት መርሃ ግብር ነው። እንግዲህ የፕላስቲክ ምርት በተለይ በአካባቢ ላይ በሰው ላይ በሀገር ላይ ትልቅ ተጽዕኖ የሚያደርስ ነው። በተለይ የፕላስቲክ ምርቶች ደግሞ የሚያደርሱት ጫናም ከፍተኛ ስለሆነም ኢትዮጵያም እንግዲህ ባለፈው ክረምት ሐምሌ ላይ ማለት ነው በሕዝብ ተወካዮች ምክር ቤት ይህንን አዋጅ የሚደነግግ መጽደቁ ይታወሳል። ይህንን እንግዲህ መነሻ በማድረግ ነው ዛሬ ይህንን ለማስተግበር ባለስልጣኑ ውይይት ያደረገው ማለት ነው። በዚህም እንግዲህ በቀጣይ በ23 ጥር 23 ጀምሮ ማንም ፕላስቲክም ሆነ እነዚህ የስስ ፌስታልን ጨምሮ የሚጠቀም ሰው ቅጣት እንደሚወሰድበት ጭምር ወደ ተግባር እንደሚገባም ነው ባለስልጣኑ በዛሬ በውይይት መድረኩ ላይ ያመላከተው ማለት ነው። በዚህም እንግዲህ እነዚህ በተጠቀሱ ቀናት በተለይ አምራች ኢንዱስትሪዎችም ከዚህ በፊት ፕላስቲክ ያመርቱ የነበሩ ወደ ሌላ እንዲሸጋገሩ መንግስት ልዩ ትኩረት ሰጥቶ እየሰራ እንደሚገኝም ጭምር ነው በመድረኩ የተመላከተው ማለት ነው። በዚህ መድረክ ላይ እንግዲህ ንግግር ያደረጉት የፌዴራል አካባቢ ጥበቃ ዋና ዳይሬክተር ኢንጂነር ለሊሴ ነሜም የፕላስቲክ ከረጢቶች የሚያደርሱትን አሉታዊ ከፍተኛ ተጽዕኖ ሁሉም ሰው በጋራ ሊከላከለው ይገባል። መንግስትም ይህንን ትኩረት አድርጎ እየሰራ ይገኛል። ቀጣይ ደግሞ በተግባራዊነቱ ሁሉም የድርሻውን ሊወጣ እንደሚገባም ጭምር ነው እንግዲህ ዋና ዳይሬክተሯ ያመላከቱት ማለት ነው። ሌላው እንግዲህ በተለይ እነዚህ ይህንን የፕላስቲክና ከረጢት ምርቶችን የሚያመርቱ ኢንዱስትሪዎች በሌላ በሽግግር በሌሎች ኢንዱስትሪዎች እንዲተኩና ወደ ሌላ አምራችነት እንዲሸጋገሩ መንግስት ድጋፍ እንደሚያደርግም ጭምር ነው በዚህ መድረክ ላይ ዋና ዳይሬክተሯ ያመላከቱት ማለት ነው። እንግዲህ ከጥር 23 2018 ጀምሮ ይህ ተግባራዊ ስለሚደረግ እንግዲህ ማህበረሰቡም ይህንን ከግንዛቤ በማስገባት ለቅጣት እንዳይዳረግ በተለይ ከ2000 ብር ጀምሮ የፕላስቲክ ፌስታልና እነዚህ ከረጢቶችን የሚጠቀም ሰው ከጥር 23 ጀምሮ ቅጣት የሚወሰድበት በመሆኑ ህብረተሰቡም ለቅጣት እንዳይዳረግ ከወዲሁ እነዚህን ነገሮች በማራቅና በማስወገድ ወደ ሌሎች ወደ ተኪ ወደ ሌሎች ምርቶች ራሱንም እንዲያዘዋውርና ራሱንም ለዛ ዝግጁ እንዲያደርግ በዚህ ደግሞ የላቀ ተሳትፎ በማድረግ በጋራ ይሄንን የሁሉም ሰው ድርሻ ሚናውን ሊወጣ እንደሚገባም ጭምር ነው በዚህ መድረክ ላይ የተመላከተው ማለት ነው። ሳህለ በአጠቃላይ እንግዲህ የከረጢት ምርቶች ሁሉም ሰው በተለይ እነዚህ ፕላስቲኮችን በያለበት በአካባቢውም ከተጠቀሰው ቀን በኋላ መጠቀም እንደሌለበት ጭምር እንዲሁም ደግሞ ይህንን ላይ የተሰማሩ ዘርፎችም ደግሞ በቀጣይ እንደ መንግስት የሚደረግላቸው የተለያዩ ድጋፎች ተደርጎላቸው ወደ ሌሎች ተኪ ምርቶች እነዚህ ፕላስቲክ ምርቶችን የሚተኩ ምርቶች መሸጋገር እንደሚጠበቅባቸውም ጭምር በመድረኩ ላይ ተመላክቷል። እነሱም የሚያጋጥሟቸው ችግሮችን እንደ ሀሳብ አስተያየት በመድረኩ ላይ አንስተው በቀጣይ ደግሞ በዘላቂነት ይህንን ለመቅረፍ በጋራ የሚሰሩበት ሁኔታ መደላደል የተፈጠረ ስለመሆኑም በመድረኩ ላይ ተገልጿል። በአጠቃላይ በመርሃ ግብሩ ላይ የተነሱ ሀሳቦች ይህንን ይመስላሉ። ሳለ አመሰግናለሁ። መልካም መሐመድ፣ ምናልባት የሚሰማ ከሆነ እነዚህ ተኪ ምርቶች ሲቀሩ ፕላስቲክ ከረጢቶችን እንግዲህ ምናልባት ዜጎች የሆነ እቃ ገዝተው ሲንቀሳቀሱ በምን የያዙ የሚል ምክረ ሀሳብ ተነስቶ ይሆን? በዚህ መድረክ ላይ እነዚህን ጨምሮ ሌሎችም ጉዳዮች ተነስተዋል። በተለይ እንደ ዘንቢል ያሉ የተለያዩ ሌሎች አማራጭ ከፌስታል ውጪ የሆኑ ሌሎች አማራጭ ምርቶች አሉ። ከዚህ በፊትም እንግዲህ በኢትዮጵያ ታምርት ንቅናቄ እንደሚታወቀው የተለያዩ ሀገር ውስጥ ምርቶች በተለይ እቃ መያዣ የሚሆኑ የተለያዩ ምርቶች እየተዋወቁና እንዲሁም ገበያ ላይ መኖራቸው ይታወቃል። ይሄ ደግሞ ከወጪም አንጻር ቅናሽ የያዙ ናቸው። በዚህ አጋጣሚ እንግዲህ እነዚህን ምርቶችም የመጠቀም ባህላችን ሊዳብር እንደሚገባ ጭምር ነው በመድረኩ ላይ የተመላከተው። መልካም ሪፖርተራችን መሐመድ ኑራሪ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። የተሰባበሩ ንብረቶች አሉ። በንብረት ላይ ከፍተኛ ጉዳት ሲደርስ ይስተዋላል። የሚወገዱባቸው መንገዶች በአግባቡ ነው ወይ? ሰውን ሊጎዳ የሚችሉ ያልተወገዱ አሉ። እንፈትሸዋለን። መጨረሻው መቼ ይቋጫል? በዚህ ወር ውስጥ ጨረታ አየር ላይ እናውላለን። በእነሱ ማንዴት በኩል መወገድ ያለባቸውን ልከድላቸው። ለማስወገድ ያልቻላችሁበት ምክንያት ምንድን ነው? ወስደን ማረም ነው፣ እናርማለን ነው። ከፍተኛ ችግር ያለበት ርክክብ ያልተደረገባቸው ህንፃዎች አሉ። ይሄ የአመራር ቁርጠኝነት የሚጠይቅ ጉዳይ ነው። ህንፃው ከተሸፈነ በኋላ ግን ተረከቡን ይመጣል። ስታንዳርድ በታች አገልግሎት እየሰጠን ነው እያሉ
ትክክል አይደለም። ከዛም በፍትህ ሚኒስቴር እንዲመዘገብ ይደረጋል። ሰነዱን ከላክን ቆይተናል። ለምን የጥገና ስራው አልተጀመረም? እያንዳንዱን ነገሮች የሚሰራው ራሱ ሲስተሙ ነው የሚሆነው። ለምንስ አልተወገዱም? አሁን ላይ በሆስፒታል ውስጥ አይገኝም። የመንግስት መኪኖችን ስለመጠቀም አዋጁ ምን ይላል? እጅግ በጣም ዘመናዊ አሴት ማኔጅመንት ኢንፎርሜሽን ሲስተም ነው ላውንች የተደረገው። ከኤምኤን የፕሮግራም ጥቆማ ተመልሰናል። የዜና አዲስ መረጃዎቻችን አሁንም በቀጥታ ወደ እናንተ እየደረሱ ይገኛሉ። የዲጂታል የግብይት ስርዓት የኢትዮጵያን የኢኮኖሚ ትራንስፎርሜሽን በማፋጠን ግብይትን የሚያሳልጥ እየሆነ ስለመምጣቱ ተገለጸ። ከቅርብ ጊዜ ወዲህ ተግባር እንደ ባህል ሆኖ በሰዎች ዘንድም እየተተገበረ ይገኛል። ለመሆኑ የዲጂታልን ግብይት ምን ፋይዳን ይዞ መጣ? ለሀገርስ ያለው አበርክቶ ምን ይመስላል? ራይል አበበ በትንታኔ ተመልክተዋለች። ኢትዮጵያ በ10 ዓመት የልማት እቅዷ ውጥን አድርጋ እየሰራች ካለችባቸው ዘርፎች መካከል የዲጂታል ክፍያ ስትራቴጂ ግንባር ቀደሙን ይይዛል። ለ2025 ለዲጂታል ኢትዮጵያ ግብም አይነተኛ ሚና እንዳለው ይነገራል። ይህንን ገቢራዊ ለማድረግ መንግስትን ጨምሮ የግሉ ዘርፍ በዚህ ላይ የራሳቸውን ድርሻ እየተወጡም ይገኛሉ። ኤምኤን ተዘዋውሮ በተመለከተባቸው በተለያዩ የመዲናዋ አካባቢዎችም ከዚህ ቀደም የነበረው የካሽ ግብይት በሸማቹና ነጋዴው መካከል የተቀላጠፈ የግብይት አገልግሎት እንዳይኖር እንቅፋት ሲሆን ቆይቷል ይላሉ። ብዙ ጊዜ አስቸጋሪ ነው። ካሽ ባንክ ቤት ይዞ ለመሄድም ስጋት ነው። ብዙ ለደህንነትም ያሰጋል። ሰው ይዞ ይመጣ ቆጥሮ ይሰጥሻል። እንደገና አንቺ ቆጥረሽ ስህተት ሊኖረው ይችላል። መነካካት ይኖራል። በጣም ብዙ ነገር ችግር ነበረው። ዜጎች ግብይት ለመፈጸም ላያያዝ እንኳን አመች ባልሆነ መንገድ የብር ኖት ተሸክሞ ለስጋት አጋላጭ በሆነ መንገድ መንቀሳቀስ አሁን ላይ ታሪክ እየሆነ የመጣ ጉዳይ ነው። በኢትዮጵያ ግብይትን ጨምሮ ሁሉንም ተግባራት በአንድ ተንቀሳቃሽ የእጅ ስልክ የመከወን ልምምድም እየጨመረ መጥቷል። አሁን ላይ ባህል እየሆነ የመጣው የዲጂታል ክፍያ አገልግሎትና ግብይትም ሰዎች ገንዘብን በሚያስፈልጋቸው ጊዜና መጠን እንዲገበያዩበት የሚያስችል ስራንና ንግድን የሚያቀላጥፍና ገንዘብና ጊዜን በመቆጠብ ምርትና ምርታማነትን የሚያሳድግ ተግባር ነው ይላሉ። ዲጂታሉ ከመጣ በኋላ ሁሉ ነገር በጣም ብዙ ነገር ቀንሷል። ባንክ መሄድ የለም። ምቹ ነው፣ ቀልጣፋ ነው። ወዲያውኑ አየር ላይ ይሰጥሻል። ዲጂታል መሆኑ ቀልጣፋ ሆኗል። ሰው መምጣት አይጠበቅበትም። ብዙ ጊዜ እዛው ባለበት ሆኖ አዞ የሚፈልገውን እቃ መውሰድ ይችላል። ባንክ ቤት ሄዶ አውጥቶ ለሰው በጥሬ ብር መስጠቱ ለደህንነታችን ነው። አሁን ግን ዲጂታል ከሆነ በኋላ ሁሉ ነገር ቀሏል። ዲጂታል ስርዓትን የገነቡ የዓለም ሀገራት ዛሬ ላይ ኢኮኖሚያቸውን ከመቆጣጠር አንጻር አይነተኛ ሚና እየተጫወተ እንደሚገኝ ይነገራል። እንደ ምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ ገለጻም የዲጂታል ግብይት ትግበራ እንደ ሀገር ይዞት የሚመጣው ፋይዳ ከፍተኛ መሆኑን ይናገራሉ። የዲጂታል ማርኬቲንግ ኢትዮጵያ ውስጥ የኢኮኖሚው ድራይቪንግ ፎርስ እየሆነ ነው። ኢኮኖሚ ትራንስፎርሜሽኑን የሚገፋ የሚያሾር ኃይል እየሆነ ነው አሁን ላይ የመጣው። እንዴት ከተባለ አንደኛ ግብይቱ እየተሳለጠ ያለበት፣ ሁለተኛ ምርት አገልግሎት በአጭር ጊዜ ባነሰ ወጪ እየተዋወቀ ያለበት፣ ሶስተኛ ከ3.5 ትሪሊየን ብር በላይ ፐር ይር ትራንዛክሽን እየተካሄደ ያለበት። እነዚህ ሁኔታዎችን ስታይ በዘርፉ ላይ ለተሰማሩ አካላት ደግሞ በከፍተኛ ሁኔታ የስራ እድል እየፈጠረ ያለበት ሁኔታ ስታይ የዲጂታል ማርኬቲንግ አሁን ላይ የኢኮኖሚክ ድራይቪንግ ፎርሱ ላይ ከፍተኛ ሚና እየተጫወተ የኢኮኖሚ ትራንስፎርሜሽኑን እየገፋ ያለ ነው። በኢትዮጵያ የዲጂታል ክፍያ አገልግሎትና ግብይት ከጊዜ ወደ ጊዜ እያደገ መምጣቱን ያነሱት የምጣኔ ሀብት ባለሙያው ይህም ፍትሐዊ የንግድ ስርዓትን ለመዘርጋት የሚያስችል ቁልፍ መሳሪያ ነው ይላሉ። በቂ መረጃ ከሌለሽ ተመሳሳይ ምርት አንድ ቦታ ሄዶ ሰርፕለስ ይፈጥራል፣ ሌላኛው ጋር እጥረት ይፈጠራል፣ እዚህ ጋር ይረክሳል፣ እዛ ጋር ኢንፍሌት ያደርጋል ማድረግ ነው። ስለዚህ ያን ገበያውን ራሱ ማርኬት ቻናሉን ፍሰቱን ፍትሐዊ ያደርገዋል። የዲጂታል ክፍያ አገልግሎት ግብይት እንደ ሀገር የታቀደውን ዲጂታል ኢትዮጵያን እውን ከማድረግ በተጨማሪ ተደጋግሞ የሚታዩ ሙስናና ብልሹ አሰራርን ለመቆጣጠርና የሀገርን ሀብት ለመጠበቅ አይነተኛ ሚና እንደሚኖረውም የምጣኔ ሀብት ባለሙያው አክለዋል። ታክስን ለመሰወር አሳንሶ ለመተመን ከፍ ሲቲ ደግሞ ኢምፖርትና ኤክስፖርት ላይ ሀገሪቱን በእጅጉ ሲጎዱ የነበሩት አንደር ኢንቮይስ እና ኦቨር ኢንቮይስ የሚባሉ አሉ። ምርትን እዛ የሚሸጠው ሌላ ነው፣ የሚያመጣልሽ ሪሲት ሌላ ነው። ምርትን እዛ የገዛው $10 ነው፣ እዚያ አምጥቶ $30 ብሎ ይዞልሽ ይመጣል። እና ይሄ ከባንኮች ዴሊብሬትሊ ይሄንን ለመስራት ተቋቁመው ተቋማት አንደር ኢንቮይስ እና ኦቨር ኢንቮይስ ላይ ሀገሪቱን ሃርድ ከረንሲ እርቃኗን ሲያስቀሩ የነበሩ አሰራሮች፣ ብልሹ አሰራሮች ነበሩ። ስለዚህ ይሄ የዲጂታል ማርኬቲንግ መስፋፋት ሰው ዲጂታሊ ነው ገቢና ወጪውን ሪከርድ የሚያደርገው። ሴንትራል ባንክ የፋይናንስ ትራንዛክሽኑን ትራክ ያደርጋል፣ ይከታተላል።
ንግድ ገቢዎች ደግሞ ግብር የሚሰበስበው አካል ታክስን ለመወሰን ሂደቱን የገቢ ወጪን ለመከታተል በእጅጉ በመረጃ ላይ ተመስርቶ ውሳኔ ለመወሰን አለመግባባቶችንም ዳታን መሰረት ባደረገ መልኩ ለመፍታት የመልካም አስተዳደርን ለማምጣት ትልቅ ጠቀሜታ አለው። የዲጂታል ክፍያ አገልግሎት ግብይት ህብረተሰቡን ከስርቆት በእጁ ያለው ገንዘብ ለእርጅና እንዳይጋለጥና በሀገር አቀፍ ደረጃ ገንዘብን ለማተም የሚወጣው ወጪ እንዳይጨምር ከማድረግን ባሻገር ህገወጥ የገንዘብ ዝውውርን የሚገታና ዘላቂ ልማትንም የሚያረጋግጥ ስለመሆኑም አንስተዋል። ማንኛውም ዜጋ ከመዲናዋ የሚፈልገውን የመንግስት አገልግሎት ከየትኛውም የኢትዮጵያ ክፍል ሆኖ ማግኘት እንዲችል ማድረግ የዲጂታል ኢትዮጵያ 2030 ዓላማ መሆኑን የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ አስታወቀ። በአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ የዘርፉ ባለሙያ የሆኑት አቶ ግሩም አብተው ከኤኤምኤን 247 ጋር በነበራቸው ቆይታ ባለፉት 5 ዓመታት ተግባራዊ የተደረገው ዲጂታል ኢትዮጵያ 2025 ሀገርን የግዙፍ ቴክኖሎጂ ተቋማትና ባለሙያዎች ባለቤት አድርጎ መጠናቀቁን አንስተዋል። ዲጂታል 25 እንደ ሀገር እንደ አዲስ አበባ ደግሞ ምን አሳክተናል የሚለውን በጥቅሉ ለማንሳት በርካታ ነገሮችን አሳክተናል። ለምሳሌ ሳይንስ ሙዚየምን ብታይ፣ የሮቦቲክስ ስራዎችን ብታይ፣ የኤአይ የአርቲፊሻል ኢንተለጀንስ ኢንስቲትዩት የተቋቋመው ከዛ በኋላ ነው እንደ ናሽናል ስንወስድ ኢቨን የነበረው ኢንሳ ወይም የኢትዮጵያ መረጃ መረብ ደህንነት አገልግሎት ኤጀንሲ ራሱን ሪፎርም አድርጎ በርካታ ውጤታማ ስራ ውስጥ የገባው ከዛ በኋላ ነው። የተለያዩ ተቋሞቻችን ቴክኖሎጂን አሰስ ማድረግ፣ መዳሰስ፣ መጠቀም ወደ ተግባር የገቡበት ከዛ በኋላ ነው። ዲጂታል ኢትዮጵያ 2025 ተግባራዊ መደረጉን ተከትሎ በመዲናዋ 347 የመንግስት አገልግሎቶች በቴክኖሎጂ እንዲሰጡ ማድረግ ተችሏል ያሉት ባለሙያው ይሄው የስኬት ጅማሮ በዲጂታል ኢትዮጵያ 2030 ሁሉንም የመንግስት አገልግሎቶች በቴክኖሎጂ ወደ ማቅረብ ያድጋልም ብለዋል። እንደ ከተማ አስተዳደር እስካሁን በመጣ ነው ዲጂታል 25 ላይ ያሳካ ነው። እያንዳንዱ ተቋማት ላይ የራሳቸው የሆነ የዳታ ሴንተሮች አሉ ማለት እንደ ጀማሪ ያደረግነው አለ። ፕላስ ደግሞ ኦልሞስት በአሁኑ ሰዓት ወደ 2017 ፋይናል ስንገመግም 347 አገልግሎቶችን በኦንላይን እንዲሰጡ ማድረግ ይችላል። ነምበር 1 ታርጌት አድርገን እየሰራን ያለ ነው። በከተማ አስተዳደሩ የሚሰጡ ሰርቪሶችን በሙሉ ኦንላይን ማድረግ ነው። ይሄ የመልካም አስተዳደር ጉዳይን የሌብነት ጋር የምናያይዛቸው ከፍተኛ ቅሬታ የሆኑ ጉዳዮችን ለመቀነስ ነው። ይሄ ቀጣይ ላይ ታሳቢ ተደርጎ የሚሰራው ፉሊ ይሄንን አኮምፕሊሽ ማድረግ ነው፣ ሙሉ በሙሉ ላይ ማድረግ ነው። ከክልል አስተዳደሮች ጋር ዲጂታል የመረጃ ልውውጥ ስርዓት መገንባት የዲጂታል ኢትዮጵያ 2030 ዋነኛ ዓላማ ነው ያሉት አቶ ግሩም ማንኛውም ዜጋ ከመዲናዋ የሚፈልገውን አገልግሎት ከየትኛውም የኢትዮጵያ ክፍል ሆኖ ማግኘት እንዲችል ይሰራል ነው ያሉት። አሁን መሶብ የሚል ፕሪንሲፕል ናሽናልም እንደ አዲስ አበባን ጀምረናል። አዲስ አበባ እስካሁን ድረስ በመሶብም ሊዲንግ ነው። በአገልግሎት ቁጥርም በኦፊስ ብዛትም አሁንም እየጨመርን እየሰራን ያለ ነው። ዘን ይሄ ተቋማቶችን ትስስር መፍጠር ኢንተግሬት ማድረግ ማለት ነው። ቀጣይ ደግሞ 2030 ላይ ኤክስፔክት ብናደርገው አዲስ አበባ ውስጥ ያሉ ተቋማትን ኢንተግሬት አድርገን ከጨረስን በኋላ ከሪጅኖች ጋር ናሽናሊ አንድ ዳታ ቋት ላይ መረጃዎችን ለምሳሌ ኦሮሚያ ክልል ከፈለገ ከአዲስ አበባ የሚፈልገው መረጃ በተሰጠው ፈቃድ ወይም አክሰስ ማድረግ በሚችልበት ፕሪቪሌጅ ብቻ መሰረት አክሰስ የሚያደርግበት፣ ሳውዝ ዌስት አክሰስ የሚያደርግበት፣ ሶማሌ ክልል አክሰስ የሚያደርግበት ያ ማለት ነው አንድ ዜጋ አንድ ነዋሪ የሚፈልገውን አገልግሎት የትም ሆኖ ከየትኛውም ኤሪያ ላይ ማግኘት የሚችልበትን ስርዓት መፍጠር ማለት ነው። በአዲስ አበባ ግዙፍ የመረጃ ቋት ወይም ዳታ ሴንተር መገንባትም የዲጂታል ኢትዮጵያ 2030 ሌላው እቅድ መሆኑን ባለሙያ አብራርተዋል ሲል የዘገበው ሪፖርተራችን ካሳሁን አንዱ አለም ነው። ወደ ጤና መረጃችን ስናልፍ ደግሞ በሕክምና ቋንቋ ሃይዳቲድ ሴስት በመባል የሚታወቀው የጤና እክልን የተመለከተ ይሆናል። በሽታው በውሻ አይነ ምድር አማካኝነት የሚከሰት ሲሆን ለምግብነት ከሚውሉ እንስሳት ወደ ሰው የሚተላለፍ ነው። ከውሻ ንክኪ በመራቅና ምልክቶች ሲታዩ ምርመራ በማድረግ መለየትና መከላከል እንደሚቻልም የሕክምና ባለሙያዎቹ ይናገራሉ። በዚህ ጉዳይ ላይ ሪፖርተራችን አልማዝ ሙሉጌታ የሕክምና ባለሙያ በማነጋገር ተከታዩን ጥንቅር አዘጋጅታለች። ስሜ ፋሲል ጸጋ ይባላለሁ። የተላላፊ በሽታዎች ስፔሻሊስት ነኝ። በተለያዩ የአፍሪካ ሀገሮችና ኢትዮጵያ ውስጥም በቲቪ ዙሪያ በመስራት ላይ ይገኛለሁ። ሃይዳቲድ ሲስት ወይንም በአማርኛ የውሻ ኮሶ ብለን ብንሰይመው ጥሩ ነው።
ብዙ ጊዜ በኢትዮጵያ አይደለም በህዝብ ውስጥ በባለሙያውም ዘንድ ብዙ አይታወቅም። በብዛት የሚታወቀው የእንስሳት በሽታ ምድብ ውስጥ ነው የሚመደበው። ብዙ ጊዜ እንስሳትን በጣም ያጠቃል። ኤፒዲሞሎጂውን ብናይ አንዳንድ ጥናቶችን እየተመለከትኩ ነበር። አዲስ አበባ ቄራዎች ድርጅት ውስጥ በተሰራ ጥናት እንኳን በከብቶች ስጋ ላይ እስከ 21%፣ በፍየልና በግ ስጋዎች ላይ ደግሞ እስከ 16% የሃይዳያቲክ ሲስት በሽታ ተገኝቶባቸዋል። በግመል ላይ እስከ 53% ተገኝቷል። ስለዚህ በአርብቶ አደር ማህበረሰባችን አካባቢ ጠንከር ያለ ስራ የሚፈልግና ከባድ በሽታ እንደሆነ ያሳያል። ሰው እንግዲህ በዚህ በሽታ የሚጠቃው አክሲደንታል ሆስት ነው የሚባለው፣ ማለት በአጋጣሚ ነው የሚጠቃው እንጂ የበሽታው ሳይክል ውስጥ ሰው የለበትም። እንግዲህ እንደምታውቂው የኮሶ ትል ወይንም የኮሶ በሽታ ቴፕወርም ነው የሚባለው። ሜትር የሚመስሉ የትል ዝርያዎችን አንድ ላይ አዳብሎ ነው የያዘው እና በጣም በርካታ ዝርያዎች አሉት። የሰው አለ፣ የእንስሳት አለ፣ የውሻ አለ። የሁሉም እንስሳት ኮሶ አለው። ዋናው እናቱ የሚገኘው ከውሻ አንጀት ነው። ከዛ እንቁላሉ ይወጣል። ከብቶች እሳር በሚግጡበት ጊዜ፣ በውሻ አይነ ምድር የተበከለ ውሃ በሚጠጡበት ጊዜ ወደ እንስሳቱ ሆድ ይገባል። አንጀትን በመብሳት የአንጀት ግድግዳዎችን በማለፍ ወደ ደም ዝውውር ይገባል ማለት ነው። እንግዲህ ደም ደግሞ እንደ ወንዝ ብታስቢው ወንዝ ውስጥ የወደቀ ትንሽ ነገር የሚያርፍበት እንግዲህ ወንዙ ፍሰቱ በሚቀንስበት ቦታ እንዲህ ነው የሚያርፈው እና በብዛት አንጀት ውስጥ ያለ ሰርኩሌሽን ቀጥታ ወደ ጉበት ነው የሚሄደው። ስለዚህ ፖርታል ሰርኩሌሽን ይባላል። ጉበት ውስጥ ይገባና ከአንጀት የወሰደውን ምግብ ለጉበት አስረክቦ ነው እንግዲህ የሚያመጣጥ ነው። ስለዚህ በዛ አጋጣሚ ብዙ የላርቫ የውሻ ኮሶ ትል ብዙ የሚያርፈው ጉበት ውስጥ ነው። እስከ 45% ህመም የሚከሰተው ጉበት ውስጥ ነው። ቀጥሎ እንግዲህ ይሄ ሰርኩሌሽን ሲያልፍ ደግሞ ወደ ሳምባ ነው የሚሄደው። ስለዚህ ሳምባ ውስጥ እስከ 20% የሚሆነው ህመም ሳምባ ውስጥ ይከሰታል። ሳምባ ውስጥ ሲከሰት ሳምባ ውስጥ ዙሪያውን ሽምብራ ፍሬ ያካክለው፣ በዛ ዙሪያ ደግሞ ውሃ እየቋጠረ ቁጭ ይላል። እንግዲህ ይሄን አንዳንዴ በምርመራ ላይ እንስተዋለን። በኤክስሬ ነው የሚታየው። በኤክስሬ በምናይበት ጊዜ አንዳንዴ ኢቭን ቲቪ ነው ተብሎ ሊታለፍ ይችላል። ሌላ ኦፓሲቲ ነው። አንዳንዴም ደግሞ ሲከፋ ካንሰር ነው ተብሎ ሪፖርት ይደረጋል። ይሄ አሁን አሻሚው ነው። በምርመራ ሚስ እያደረግነው ሊሆን ይችላል የሚለውን መላምቴን እንግዲህ በዚህ መረዳት ይቻላል። ጉበት ውስጥ ሲሆን ደግሞ በተመሳሳይ ሁኔታ የጉበት ቁስለት ነው ተብሎ ሌላ በሽታ ነው ሊባል ይችላል። የጉበት ካንሰር ነው ሊባል ይችላል። ምልክቱ ግን ጉበት ከሆነ አንደኛው የምግብ ፍላጎት በጣም ይቀንሳል። አይንና ጥፍር እነዚህ ሶፍት ቲሹዎች ቢጫ ይሆናሉ፣ ጆንዲስ የሚባለው ማለት ነው። ማቅለሽለሽ፣ የጨጓራ በሽታ የሚመስሉ ምልክቶች ሊያመጣ ይችላል። ስለዚህ የበሽታው ምልክቶች እንዳረፈበት የሰውነት ክፍል ነው ማለት ነው። ስለዚህ የተለያዩ የጸረ ትላትል መድኃኒቶች ቀድመው ይሰጡና ከዛ በኋላ በኦፕሬሽን ማውጣት ይቻላል። ይሄ ነው የሚደረገው። ስለዚህ ሕክምና አለው። ግን ሕክምናው በቀጥታ እባጩን የሚያጠፋ ግን እንዳልሆነ ደግሞ መታወቅ አለበት። ውሾች በጣም በዝተዋል። ስለዚህ መከላከያ መንገዱ አንዱ ውሾችን ማስወገድ ነው፣ ካልተቻለ ማምከን ነው። ስለዚህ የውሾችን ቁጥር በተለይም በየመንደሩ ባለቤት የሌላቸውን ውሾች መልክ ማስያዝ ያስፈልጋል። ሁለተኛው ስልት ቅድም እንዳልኩት እንስሳት በሚታረዱ ጊዜ ሳይዘጋጅ ቢቻል ተሰብስቦ በአንድ መንገድ ተዘጋጅቶ የውሻ ምግብ ተዘጋጅቶ ቢሰጥ፣ ካልሆነ ግን ጥሬውን ዝም ብሎ አለመወርወር። ለዚህ ብቻ ሳይሆን ለሌሎችም በሽታ መተላለፊያ ስለሚሆን በተለይ ጉበት ተበላሸ ተብሎ ወርሮ ለውሻ ለድመት አለመስጠት ሁለተኛው መንገድ ነው። ሰዎች ደግሞ እጃቸውን ውሻ መንካት የለባቸውም፣ ከነኩ ደግሞ መታጠብ አለባቸው። ስለዚህ ሰው ጋር የሚደረግ ጥንቃቄ ንክኪን መቀነስ ሶስተኛው መንገድ ነው። ስለዚህ በሶስቱም መንገድ ይህን በሽታ መከላከል ይቻላል። የህዝባዊ ውይይቱ መነሻ ዓላማና ግቡ ምን ነበር? ህዝብ ኃላፊያችን ነው፣ ስልጣን የሰጠን አካል ነው፣ መደመጥ አለበት። በውይይቱ ምን ተነሳ? ታሪክ ነው፣ ቅርስ ነው እንዳይነካ ብሎ ያችን ድህነቱንም አስጠብቆ የነበሩ አካባቢዎች ያንን ለመቀየር ፈታኝ ነው የነበሩት። ለአካታችነቱ እንዴት ታዩታል? ምን ያህል ተጠያቂ እንዳደረግን እያንዳንዱ በዝርዝር ነው መረጃ ያቀረበው። ተፈጻሚነት እንዲኖራቸው ምን ያክል ዝግጁና ቁርጠኛ ናቸው? ስርዓት መያዝ አለባቸው።
ይሄ በ11ዱ ክፍለ ከተማ ላይ ተነሳ። በመንግስትና በህዝብ መካከል መቀራረብን ከመፍጠር አንጻር ቀጣይነቱ ምን ድረስ ነው? አገራዊ ውስጣዊ ፍላጎት ሁኔታዎቻችንን መነጋገር ከቻል መደማመጥ ከቻል ለሀገር ትልልቅ ፕሮጀክቶች ምን ያክል ግንዛቤ አለው? ኢትዮጵያን ከነ ግርማ ሞገሷ ከፍ የሚያደርግ ተግባር የሚያደርግ የኢትዮጵያን የድህነት ኋላ ቀርነትና በበታች የሚታይ እይታን ቀርፎ ከፍ ወዳለ ደረጃ እንድትወጣ ተደማጭ እንድትሆን አድርጓታል።